ይሄንን ማስክ ሳታዩ ሌላ ማስክ አትቀቡ። ይሄ ማስክ ለሁሉም አይነት የቆዳ ላለን ሰዎች ይሆናል። ስለዚህ ይህን ቪዲዮ ከተከታተላችሁ ማስኩን ታገኛላችሁ። ሰላም ጤና ይስጥልኝ። ውድን የተከበራችሁ የበገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ለሁሉም አይነት የፊት ቆዳ የሚሆን ለደረቅም ኖርማል ወዛማም እንዲሁም ደግሞ የተቀላቀለ ቆዳ ላላችሁ ሰዎች የሚሆን በሶስት ግብአት ብቻ የሚሰራ አሪፍ ስክራፕ ይዤላችሁ መጥቻለሁ። ስለዚህ ማስክ ይዤላችሁ መጥቻለሁ። ስለዚህ አብረን ግብአቱን እናደርጋለን። ይሄው እንደምታዩት እኔ ፊቴን አጽድቼው ነው የመጣሁት እና በቀሲል ታጥቤ ነው የመጣሁት። ስለዚህ ወደ ግብአቱ እንሄዳለን ማለት ነው። እንደዚህ በጣም ትንሽ ሎሚ እንዲሁም ደግሞ አንድ ማንኪያ ምናምን እንደዚህ በጣም በትንሽዬዋ፣ ይሄ የቡና ማንኪያ ነው። ዛሬ ለእኔ ብቻ ነው የምሰራው። ስለዚህ ይኸውላችሁ እንደዚህ አያችሁት፣ አንድ ማንኪያ ምናምን የሚሆን ማር አንድ ተኩል አረኩት። በጣም ትንሽ ነው ሳየው እና አንድ ተኩል የሚሆን ማር በዚች ማንኪያ ማለት ነው። አያችሁት፣ በዚች አንድ ተኩል የሚሆን ማንኪያ። እንዲሁም ደግሞ እርጎም እንደዛው ማለት ነው እና እርጎ ቆሻሻውን የፊታችንን ጽዳት በጣም ነው የሚጠብቅልን። ይኸውላችሁ እንዲሁም ደግሞ ሎሚ በጣም ትንሽ ሎሚ ለምን መሰላችሁ? አንዳንድ ሰው ሎሚ አላርጂክ ያደርግበታል። አላርጂክ የሚያደርግባችሁ ከሆነ ከመጀመሪያውም ሎሚ አላርጂክ ከሆናችሁ ሎሚ አለማድረግ ትችላላችሁ። እነዚህ ሁለቱ ላይ ከፈለጋችሁ የበቆሎ ዱቄት ቀላቅላችሁ፣ ከፈለጋችሁ ደግሞ እንደዚሁም ባዶ አድርጋችሁ መቀባት ትችላላችሁ እና እኔ አላርጂክ አይደለሁኝም። በዛ ላይ ፊቴ በጣም ወዛማ ነው እና ሎሚና ማር ብዙ ጊዜ ስለምቀባ በጣም ይስማማኛል። ስለዛ ነው እኔ ሎሚ ያደረኩት እና እንደዚህ ግን በጣም ትንሽ 2-3 ጠብታ የሚሆን ነው የምታደርጉት እና የማይስማማችሁ ከሆነ ከዚህ በፊት አይታችሁት የሎሚ የማይስማማችሁ አላርጂክ ከሆናችሁ አለማድረግ ትችላላችሁ ማለት ነው እና ይህን 3ቱን እንደዚህ አድርጋችሁ ትመቱትና አንድ ማንኪያ የሚሆን የበቆሎ ዱቄት እንደዚህ አያችሁት፣ እንደዚህ የሚያህል የበቆሎ ዱቄት ታደርጉበታላችሁ። 4 ግብአቶችን ሆነ ማለት ነው እና የማይመቻችሁ ከሆነ ሎሚውን መተው ትችላላችሁ። ሎሚውን ግዴታ አይደለም። ሎሚውን መተው ትችላላችሁ። አላርጂክ ያለባችሁ ሰዎች፣ አላርጂክ ስለሌለብኝ መዛውም ደግሞ ግን በጣም ፊታችሁ ወዛማ የሆነ ሰዎች ሎሚና ማር ብትቀቡበት በጣም አሪፍ ነው። ሎሚና ማር በጣም አሪፍ ነው ለወዛም ፊት እና እኔ ስለምቀባ ስለምሞክረው አላርጂክ አይደለም ቆዳዬ እና እንደዚህ 4ቱን ይኸውላችሁ እንደዚህ አድርጋችሁ ይኸው እንደዚህ እያደረጋችሁ ፊታችሁን መቀባት። ብትፈልጉ ወፍራም ማድረግ ትችላላችሁ፣ ግን ወፍራም ባታረጉት በጣም አሪፍ ነው። ለምን መሰላችሁ? እንትን ይላል ምንድነው ምጥጥ እንዲያረጋው። ወፍራም ከሆነ እዛው ልጥፍ ብሎ ቁርስ ነው የሚለው። እንደዚህ ቀጠን ያለ ግን ከሆነ ቆዳችሁ ጥጥት ለማድረግ ይመቸዋል ማለት ነው እና እንደዚህ አድርጉና ተቀቡ። ከዛ መልሼ ደግሞ አሳያችኋለሁ ታጥቤና የሰራሁትም ሴራም ስላለ አንድ ላይ መጨረሻ ላይ ታጥበን እንቀባለን ማለት ነው። ይኸውላችሁ እንደዚህ ከተቀባችሁ በኋላ ይኸውላችሁ እንደዚህ ሆነ ማለት ነው። ጽድት ያለ ሆነ አያችሁት። በነገራችን ላይ ልነግራችሁ የምፈልገው ማንኛውንም ማስክ ከተቀባችሁ በኋላ ማንኛውንም ማስክ ማለት ነው ከተቀባችሁ በኋላ እንደዚህ አይነት
ከማስክ በኋላ ልትቀቡት የምትችሉት ነገር ማዘጋጀት አለባችሁ። ይሄ ባለፈው ሰርቼላችኋለሁ። ቀላልና ቀላል ቤት ውስጥ የምናገኘው ነገር ነው። የሬት ጄል እንዲሁም ደግሞ የሩዝ ውሃ ተዘብዝፎ ያደረ የሩዝ ውሃ እንዲሁም ደግሞ የቁርንፉድ ውሃ ወይም ደግሞ ቁርንፉዱን ራሱን እዛ ሩዙን ስዘበዝፉ ጨምራችሁ ነው። ገባችሁ? ያውላችሁ እንደዚህ ጥርት ካለላችሁ በኋላ ፊታችሁ ቀጥታ ወደ ሩዝ ውሃ እንደዚህ አድርጋችሁ፣ ይሄኛው ቫይታሚን ሲ የገዛውበት የነበረ ነው እና እሱ ላይ እንደዚህ አድርጋችሁ ፊታችሁን ማለስለሳችሁን አትተው እና ይሄኛውም አሁን እንደዚህ ስትቀቡት ጥቅም አለው በጣም። የሩዝ ውሃ በጣም ብዙ ሀገራት ለውበት የሚጠቀሙበት ነገር ነው። ቁርንፉድ እንደዚህ ለቆዳ ተስማሚ ነገር ነው፣ የሚያነቃቃ ነገር ነው። እንዲሁም ደግሞ ሬት ጄል ደግሞ ቆዳችን ልስልስ እንዳለ እንዲያቆየው ነው የሚያደርገው ነው። ያውላችሁ እንደዚህ አድርጋችሁ መልሳችሁ ልስልስ ማድረጋችሁን አትርሱ። እርጥብ ቆዳችሁ እንደኔ አይነት ቆዳችሁ ራሱ ምንድን ነው የሚባለው ዘይታማ ቢሆን ራሱ ቆዳችሁ ማለስለሳችሁ መርሳት የለባችሁ። ምክንያቱም ካላለሰለሳችሁት የባሰ ደረቅ ስታረጉት የባሰውን ወዝ ይተፋል ማለት ነው። እስኪ ማታ ማታ አዩት። በሳሙና ታጥባችሁ ተኝታችሁ ጠዋት እንደዚህ ምናምን ስታረጉ በጣም ወዝ በቃ ቅቤ ተቀብታችሁ እንደተኛችሁ ወይ ዋዜ ተቀብታችሁ እንደተኛችሁ ነው የሚሆነው። ስለዚህ እንደዛ በደረቁ መሆን የለበትም እና ማንኛውንም ነገር ከተቀባችሁ በኋላ እንደዚህ እንኳን ማዘጋጀት ባትችሉ የሬት ጄል ወይም ደግሞ ኖርማል ለፊታችሁ የሚስማማ ማንኛውንም ነገር ተቀብታችሁ እንደዚህ ፊታችሁን ለስለስ አድርጋችሁ ማቆየት አለባችሁ ማለት ነው እና ዝም ብላችሁ አንዴ ከተቀባችሁት በኋላ ዝም ማለት የለባችሁም ልላችሁ ነው የምወደው። እንግዲህ ቤተሰቦቼ ዛሬ ያመጣውላችሁ የነበረ ቪዲዮ ይሄንን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮዎቼ እየታዩልኝ አይደለም። እናንተ የቻላችሁትን ያህል ላይክ ሼር አድርጉና አበረታቱኝ። ስለምትከታተሉኝ አመሰግናለሁ። መልካም ጊዜ ባይ